ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፍ እንድታደርጉ በአክብሮት እየጋበዝን አባይ ላደረክልን ትልቅ የሱፐር ታንክስ ድጋፍ ሪከርድ ሆነ በቻናላችን ከልብ እናመሰግናለን። ዛሬ ምሽት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። ከኢንተርናሽናል ብሬክ መልስ በርካታ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይመለሳሉ። በማክሰኞ፣ ሮብ፣ ሐሙስ በሚደረጉ ትላልቅ ጨዋታዎች ተጠባቂ ትላልቅ ፉክክሮች ይደረጋል። ከነዚህ መካከል እንግዲህ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ትኩረት ሊሰጠው የሚገባ የሁለት ፖርቱጋላዊ ጦርነት ነው። የኑኖ ስፒሪቶ ሳንቶስ ከሩበን አሞሪም የሚያደርጉ ፍልሚያ ነው። ሁለቱ አሰልጣኞች በመጀመሪያ ዙር ጨዋታ በኦልድ ትራፎርድ ኖቲንግሃም ፎረስት አሸንፎ የኑኖ ስፒሪቶ ሳንቶስ ቡድን የሩበን አሞሪምን ማንቸስተርን ሲያሸንፍ ሩበን አሞሪም ምን ያክል ጠንካራና ፈታኝ ጊዜያትን በማንቸስተር ዩናይትድ ቤት እያሳለፉ እንደሆነ እንዲሁም ቡድኑ ውስጣዊ ስር ነቀል ለውጥ እንደሚያስፈልግ በይበልጥ ያጋለጠ ጨዋታ እንደነበር ምናስተውሰው ነው። የዛን ጨዋታ እንግዲህ ውጤት ቀይሮ አሁን ለአራት ተከታታይ ጨዋታ ባለመሸነፍ ጉዞ ላይ የሚገኘው በጥሩ ወቅታዊ ብቃት ቡድኑ ወደ አሸናፊነት ተመልሶ በዩሮፓ ሊግ ሪያል ሶሲዳድን ከዛ ሌስተርን በአጠቃላይ 7 ግብ አስቆጥሮ አንድ ግብ ብቻ በሁለት ጨዋታ አስተናግዶ የማጥቃት አቅሙ ተመልሶ የቡድኑ ባላንስ ቢያንስ በውጤትና በአጫወት የተረጋጋበትን ያለፉትን ጊዜያት ነበር በዩናይትድ ቤት ስንመለከት የነበረው። ነገር ግን ያልተጠበቀው ሳፕራይዝ የሆነው ቡድን በዘንድሮ የውድድር ዓመት ኖቲንግሃም ፎረስት ነው። አሁን እንግዲህ ይሄ ቡድን ዩኤፋ ቻምፒየንስ ሊግ የመግባት እድሉ በእጁ ነው ያለው። ከተከታይ ክለቦች ነጥብና ውጤት አንጻር በጣም ተቃርቧል። ከተከታዩ ቼልሲ እንኳን በ5 ነጥብ ነው የሚርቀው። 5ኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ በ6 ነጥብ ነው የሚርቀውና 3ኛ ደረጃ ላይ በ54 ነጥብ መቀመጥ የቻለው የኑኖ ስፒሪቶ ሳንቶስ ሩበን አሞሪምን 13ኛ ደረጃ በ37 ነጥብ መቀመጥ የቻለው ማንቸስተር ዩናይትድን ነው እንግዲህ ዛሬ በሲቲ ግራውንድ የሚያስተናግደው። በዚህ ጨዋታ ዙሪያ የተወሰኑ ነጥቦችን አንስተን እንወያያለን። ከጨዋታው ጋር በተያያዘ የቡድን መረጃም ይዘናል። እንዲሁም የብሩኖ ፈርናንዴስ ቆይታ ጥያቄ ውስጥ እንደገባና አንዳንድ ዘገባዎች ያለፈውን ሳምንት ስንመለከት ነበር። በተለይ ይሄ ተጫዋች ከሪያል ማድሪድ ጋር ስሙ ተያይዞ መነሳቱን ተከትሎ ትልቅ ስጋት ፈጥሮ ነበር በማንቸስተሮች በኩል። በዚህም እንግዲህ አሁን ላይ በሚገኘው ወቅታዊ ሁኔታ ዙሪያ ሩበን አሞሪም ከጨዋታው በፊት መግለጫ ሰጥተዋል። ለማንቸስተር ዩናይትዶች እፎይታ የሚፈጥር መልካም የሚባል መረጃ ማሻገር ችለዋል። ዝውውሩን ግን ማድሪድ ይሄን ሙሉ የውድድር ዓመት የብሩኖ ፈርናንዴዝን ወጥ የሆነ ብቃትና ልዩ የሆነው ደግሞ በተለይ በሁለተኛ ዙር ከጃንዋሪ በኋላ የነበረውን ብሩኖ ፈርናንዴዝ በቅርበት ሲከታተሉ እንደነበር ነው እና ማርካና ሪቬሎ ሲጽፉ የእንግሊዝ ሚዲያም ይሄን ጉዳይ በመቀበል አንዳንድ የዝውውር መረጃዎችን ሲያካፍሉ የቆዩትና የተወሰኑ ስጋቶች ባንዴ ነው የተፈጠሩት። በተለይ ይሄ ተጫዋች በትላልቅ ሽልማቶችና ራሱን በትላልቅ ውድድር እንዲያሳይ በተለይ አሁን ላይ ከሚገኘው ብቃት ከእድሜ በስኬት ይሄን ብቃቱን እንዲያጠናቅቅ በዙሪያው ያሉ ኤጀንቱን ጨምሮ ቤተሰቦቹ ይፈልጋሉ የሚል አንዳንድ ጥቆማ መውጣቱን ተከትሎ ምናልባት የማድሪድ ፍላጎት ጠንከር ብሎ ወደ ዩናይትዶች ከመጣ አስገዳጅ በሆነ ሁኔታ ይሄን ተጫዋች ሊያጡ ይችላሉ የሚል ጥቆማዎች ሲነሱ ነበር። በተለይ ዴሊ ሜል እንደሚለው ከሆነ 90 ሚሊዮን ዩሮ አካባቢ ወደ 78 ሚሊዮን ፓውንድ ለብሩኖ ፈርናንዴዝ ሪያል ማድሪድ ለመክፈል ተዘጋጅቷል። የረጅም ጊዜ ፕላን አድርገው የሉካ ሞድሪች ተተኪ ለማድረግ በተለይ ተጫዋቹ ከጉዳት የጸዳ
ብቃትና አስተዋጽኦ ማድረጉን ለተከታታይ የውድድር ዓመት የተከታተሉት ማድሪዶች የአማካዩን ስፍራ በጥራትም በኳሊቲም ሞድሪችን ለመተካት ባቀዱት ስታንዳርድ መሰረት ብሩኖ ፈርናንዴዝ ይመጥናል ብለው ስላሰቡ ተጫዋቹን በኦልትራፎርድ እየተገኙ ቪዲዮዎችንም እየተመለከቱ ምልመላ ማድረግ ከጀመሩ ሰንበትበት ብለዋል የሚለው ዘገባ እንግዲህ ለዩናይትድ ደጋፊዎች በዚህም ወቅት ቡድኑ መልሶ ግንባታ ውስጥ ሊገባ በተቃረበበት በርካታ ስር ነቀሎች ለውጥ አድርጎ ትላልቅ ውሳኔዎችን አሳልፎ አወዛጋቢ ጉዳዮች ተፈጥረው አስደናቂ የሆነ ስቴዲየም 2 ቢሊዮን ገደማ የሚያወጣ የኤፍል ታወር ዲዛይን ቅርጽ ያለው ዘመናዊ ኦልትራፎርድን ለመገንባት ባቀደበት ወቅት አዲሱን ዩናይትድ ለመገንባት የወደፊቱን ታሳቢ ያደረገ ትልቅ ፕላን ትልቅ ስትራቴጂ በኢኒዮስ አማካኝነት ይፋ ካደረገ በኋላ እንደ ብሩኖ ፈርናንዴዝ የቡድኑ የጀርባ አጥንት የሆነን ተጫዋች ማጣት ቀላል አይደለምና በስተመጨረሻም እንግዲህ ሩበን አሞሪም በተጫዋቹ የዝውውር ጭምጭምታ ዙሪያ ጥቆማቸውን ሰጥተዋል። እሱንም እናነሳው ይሆናል። ኖቲንግሃም ፎረስት አሁን ላይ የሚገኘው ወቅታዊ ፎርም እና ባለቤቶቹ የሚካኤል አርቴታ አርሴናልን በበላይነት በሶርሲንግ ዳይሬክተር ሲያገለግል የነበረ ኤዱን ካመጡ በኋላ ፕላናቸው ሰፊ ሆኗል። እቅዳቸው በጣም ሰፊ ሆኖ በዝውውሩ አንዳንድ ትላልቅ ክለቦችን ተጋፍተው ማንቸስተር ዩናይትድ እና አርሴናል ቼልሲን ጨምሮ ተጫዋቾችን ለማዘዋወር ቅድመ ዝግጅት እያደረጉ ነውና አስገራሚ የዝውውር ፕላንም አስቀምጠዋል። እኚህ ባለቤት እንግዲህ በውሳኔያቸው የሚደነቁ አወዛጋቢ ባለቤት እንደሆኑ ይታወቃል። ከትላልቅ ድርጅቶችና በተለይ ከአረቡ ዓለም ጋር ያላቸው የንግድ ትስስር አሁን ላይ ላካበቱት ሀብት መሰረት ነው ተብሎ ይነገራል። በተለይ ደግሞ መካከለኛው ምስራቅ ፔትሮ ዶላር ከጀርባቸው እንዳለ አንዳንድ ዘገባዎች ላይ ይወጣ ነበር። ይህንን ተከትሎ በቪክተር ዮኬሬስ ዝውውርም ዙሪያ ጠንከር ያለ ፍላጎት እንዳላቸው እና ፋብሪዚዮ ሲገልጹ ነበር ያለፉትን ጊዜያት። ከዚህ ፕሮግራም ቀደም ብሎ በቪክተር ዮኬሬስ ወደ አርሴናል የሚለውን ዘገባ ላይ ሰፋ ባለ መልኩ አንስተናል። ማንቸስተር ዩናይትድ አሁን ላይ ያለውን ፖዚሽን በተጫዋቹ ዝውውር ዙሪያ አርሴናል እንዴት ጠንክሮ እንደመጣ የማንቸስተር ዩናይትድ ፍላጎት የቼልሲ ተጫዋቹን በተደጋጋሚ የመመልከት በተለይ ደግሞ ከስፖርቲንግ ሊዝበን ጋር አሁን ላይ ባለው ሁኔታ ቀጥተኛ ተግባቢ ሆኖ 2 ተጫዋቾችን በቅርብ ሳምንት ማስፈረም የቻለው የቼልሲ የዝውውር ፍላጎት ቀላል የሚባል አይደለም። ይህንን በተመለከተ ፕሮግራም ሰርተናል። እሱን ወደኋላ መለስ ብላችሁ ከነዚህ ከኖቲንግሃም ፎረስት እና ማንቸስተር ዩናይትድ ፕሮግራም ቀደም ብሎ ከተወሰኑ ሰዓታት በፊት የለቀቅነውን የቪክተር ዮኬሬስን ፕሮግራም ብታደምጡ ማንቸስተር ዩናይትድ አሁን ላይ ካለው እቅድ የአርሴናል የተሻለ ተመራጭ መሆን በዝውውሩ ላይ የኖቲንግሃም ፎረስቶች ጠንካራ ፍላጎት የቼልሲ ድምፁን አጥፍቶ ዝውውሩ ላይ ስፖርቲንግ ሊዝበን ኃላፊዎችን እንደምታውቁት ዳሪዮስ ኡሴጌንና በማንቸስተር ዩናይትድ በቀጣይ የውድድር ዓመት በማንቸስተር ማሊያ እንመለከተዋለን ብለን ስንጠብቅ የነበረውን ፖርቹጋላዊውን ጆቫኒ ኩዌንዳን ከዩናይትድ የነጠቁበትን መንገድ ይታወቃልና የቼልሲ ድምጽ አጥፍቶ መምጣት ከባድ ነው። በዚህ አጥቂ ዙሪያ የቼልሲዎች ፍላጎትና እሱንም ጥቆማ አንስተን ተወያይተናል። እሱም ፕሮግራም እያዳመጣችሁ ነገር ግን ይሄ ፕሮግራም ትኩረት የሚያደርገው በቅድመ ጨዋታ ግምገማ ነው። ዩናይትድ ወደ ሲቲ ግራውንድ ተጉዞ ምን አይነት ፈተና ይጠብቋል? ይሄን ፈተና ከተሻገረ ዩናይትዶች የዘንድሮ የውድድር ዓመት በዩሮፓ ሊግ ያላቸውን ተስፋ በአእምሯዊ ዝግጁነት በላቀ ሁኔታ ያንን ውድድር አሳክተው ወደ ቻምፒየንስ ሊግ በአቋራጭ የፋይናንስ ስርዓታቸውን አስተካክለው ገቢያቸውን ከፍ አድርገው በማስታወቂያም በአቅምም በተፎካካሪነትም ለቀጣይ የውድድር ዓመት ሊያነቃቃ የሚችል አዲሱን ዩናይትድ በሩበን አሞሪም ለመመልከት ይሄ የውድድር ዓመት በቀሪ ጨዋታዎች ወሳኝነት አላቸውና በሲቲ ግራውንድ ለዩናይትድ በአብዛኛው የሚደመጠው መልካም ዜና ነው። ለኖቲንግሃም ፎረስቶች ደግሞ ብዙም
ወሳኝ ተጫዋቾችን ሊያገኙ የሚችሉበት እድል ጠባብ ነው። ከቡድን መረጃ ስንጀምር የኖቲንጋም ፎረስት ወሳኝ ተጫዋች አምበሉ ሞርጋን ጊብስ ዋይት እንግዲህ ያለፈው ሳምንት እንደምታውቁት ያለፈው የሳምንቱ አጋማሽ ብራይተን እና ኖቲንጋም ፎረስት በሳምንቱ መጨረሻ በኤፍኤ ካፕ የጥሎ ማለፍ ጨዋታ በሩብ ፍጻሜ ባደረጉት ፉክክር እንግዲህ 120 ደቂቃ ተመልክተን በመለያ ምት ኖቲንጋም ፎረስት ወደ ግማሽ ፍጻሜ እንዳለፈ እናስታውሳለን። በዛ ጨዋታ ነው እንግዲህ በተጨማሪ ደቂቃ ይሄ ተጫዋች ጉዳት አጋጥሞት ተቀይሮ የወጣው። ለዛሬው ጨዋታ የመድረሱ ጉዳይ አልተረጋገጠም። ተጫዋቹ ጠንከር ያለ ጉዳት እንዳጋጠመውም ሲዘገብ ነበር። ነገር ግን እስካሁን ድረስ ለዚህ ጨዋታ ይድረስ አይድረስ ከጨዋታውም ቀደም ብሎ ኑኖ ስፒሪቶ ሳንቶስ እስከ መጨረሻ ድረስ መመልከት አለብን የሚል ጥቆማ ነው የሰጡት። ሞርጋን ጊብስ ዋይት በዘንድሮ የውድድር ዓመት ከየትኛውም የውድድር ዓመት እንግዲህ ከፍተኛ ብቃቱ ላይ ነው የሚገኘው። ኳሊቲው አስተዋጽኦ በተለየ ሁኔታ ይነሳል። ባለፈው ኢንተርናሽናል ብሬክ እንደምታውቁት ይሄ ተጫዋች ኮል ፓልመር መጎዳቱን ተከትሎ ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለት በቶማስ ቱኸል ውስጥ የተወሰኑ ደቂቃዎችን ማግኘት ችሎ ነበርና ይሄን እንግዲህ ዛሬ የኑኖ ስፒሪቶ ሳንቶስ ቡድን ሊያገኝ የሚችልበት እድል ጠባብ ነው እየተባለ በተጨማሪም የቡድኑ ኮከብ ግብ አስቆጣሪ በፕሪሚየር ሊግ በሁለተኛነት እየተከተለ የሚገኘው በከፍተኛ የጎል ቁጥር በእግር ኳስ ታሪኩ ማስቆጠር የቻለው ክሪስ ውድ ለዚህ ጨዋታ አይሰለፍም። በኒውዚላንድ የኢንተርናሽናል ብሬክ ወቅት ጉዳት አጋጥሞታል። ይሄ ተጫዋች እንግዲህ ለኖቲንጋም ፎረስት በዘንድሮ የውድድር ዓመት እስካሁኑ ላለው ጉዞ ቁልፍ ተጫዋች ነው። 19 ግቦችን ማስቆጠር ችሏል። ለኖቲንጋም ፎረስት ልዩ አስተዋጽኦ እያደረገ ነው። ከእድሜውና ከብቃቱ አኳያ ያስቆጠራቸውን ግቦች ስንመለከት በጣም የሚያስገርም ነው። 33 ዓመቱ ነው። በቀጣይ የውድድር ዓመት በኖቲንጋም ፎረስት የመቆየቱ እድል በጣም ጠባብ ነው። ለዛ ነው እነ ቪክተር ዩክሬስንና ማቲያስ ኩኛን ኖቲንጋም ፎረስቶች እየፈለጉ የሚገኙት። ሁለቱም ተጫዋቾች የማንቸስተር ዩናይትድ ራዳር ውስጥ የሚገኙ ናቸውና ይሄ ተጫዋች በዛሬው ጨዋታ አይሰለፍም። ሁለቱ ተጫዋቾች ለኖቲንጋም ፎረስት በጣም የዘንድሮ የውድድር ዓመት ጉዞ ቁልፍ ሚና የተጫወቱ ናቸው። ነገር ግን ዛሬ ማንቸስተር ዩናይትዶች በትኩረት ሊከታተሉ የሚገቡት እንዲሁም ቁጭት ውስጥ ሊያስገባቸው የሚችለው የአንቶኒ ኢላንጋ ነው። ይሄ ተጫዋች እንግዲህ በኤሪክ ቴናግ የተወሰነ ደቂቃ አግኝቶ ከዛ ቀደም ብሎ ደግሞ በራኒክ አማካኝነት ጥሩ የመጫወቻ እድል አግኝቶ ጥሩ ፍንጭ ሰጥቶ ጥሩ ተስፋ ሰጥቶ በመጨረሻም እንግዲህ በውሰት ከሸኙት በኋላ ወደ ሽያጭ ቀይረውታል። የማንቸስተር ዩናይትድ ደጋፊዎች በቅርብ ዓመት ቡድኑ ከወሰናቸው አሳዛኝ ውሳኔዎች መካከል አንዱ የዚህ ተጫዋች ነው። አሁን በኖቲንጋም ፎረስት እየሰጠ ያለው አገልግሎትና በማንቸስተር ዩናይትድ ቤት የሚታየው የጥራት ክፍተትና በስብስብ ውስጥ ቢያንስ ተቀይሮ በመግባት ለአንዳንድ ጨዋታዎች ልዩነት ለመፍጠር ምን ያክል አስፈላጊ እንደሆነ እየተመለከትን ነው። ይሄ ተጫዋች በትላልቅ ጨዋታዎች ግብ እያስቆጠረ ከሆድሲን ኦዱዊ የቀድሞ የቼልሲ ተጫዋች በሁለት ክንፍ ዳርና ዳር እነዚህን ተጫዋቾች በማድረግ የኑኖ ስፒሪቶ ሳንቶስ ተጋጣሚ ላይ በመልሶ ማጥቃት ፈጣን ትራንዚሽን የተጋጣሚን ክንፍ ተጫዋቾች እንዴት እንደሚፈትኑ እየተመለከትን ነውና አንቶኒ ኢላንጋ እንግዲህ የዩናይትድ ደጋፊዎች ከሚቆጩበት ተጫዋች አንዱ ነው። ምንም እንኳን ያን ብቃቱን በማንቸስተር ዩናይትድ አሁን ላይ የሚገኘውን ብቃቱን ባያሳይም ግን ተስፋ ሰጪ እንቅስቃሴዎችን በተደጋጋሚ በተጫዋቹ በማንቸስተር ዩናይትድ እድል ባገኘበት ወቅት ስንመለከት ነበርና ይሄ ተጫዋች አንዱ ትኩረት የሚስብ ነው። ሌላኛው ጉዳይ ግን በማንቸስተር ዩናይትድ በበጎ የሚነሳ የቡድን መረጃ ነው። ከቀናት በፊት ቀደም ብሎ እንደሰራ ነው በማንቸስተር ዩናይትድ እንግዲህ ለረጅም ጊዜ ከሜዳ ርቀው የነበሩ እና ሃሪ ማጓየር ወደ ሜዳ ተመልሰዋል። በተጨማሪም ተከላካዩ ሌኒዮሮ ፈረንሳዩ በዘንድሮ የውድድር ዓመት ከሊል በ50 ሚሊዮን ፓውንድ የተዘዋወረው ወጣቱ የ18 ዓመት የመሃል ተከላካይ በተጨማሪም ሉክሾ ወደ ትሬኒንግ ተመልሷል። ለዛሬ ጨዋታ ብቁ ይሁን አይሁን ባይረጋገጥም የግራ ተመላላሹ ሉክሾ
ወደ ሜዳ ተመልሷል። እነዚህ ሶስት የተከላካይ ክፍል አማራጮች በዚህም ወቅት ለሩበን አሞሪም መድረሳቸው ትልቅ እፎይታ የሚፈጥር ነው። ምክንያቱም ከሌስተር ጋር በነበረው ጨዋታ የቡድኑ የመጨረሻ አማራጭ ነው ሄቨን ተጎድቶ ወጥቷል። ምንም ቢሆን የጉዳቱ መጠን ጠንካራ እንደተጠበቀው እንደተፈራው ከባድ ባይሆንም ተጫዋቹ ተጎድቶ ለተወሰኑ ጊዜያት ከሜዳ ይርቃል። ይህንን ተከትሎ አማራጫቸው የመጨረሻ ተጫዋች የነበረው እሱ ነው። እሱን ተጫዋች ሲያጡ ደግሞ ውስንና የተገደበ ወይም ሜዳ ውስጥ ያሉትን ተጫዋቾች ወደ ማሸጋሸግ ሊገቡ ነበር። በመጨረሻም እነዚህ ሶስት የኋላ መስመር ተከላካዮች ወደ ሜዳ መመለሳቸው ትልቅ እፎይታ የሚፈጥር ነው። በተለይ የኖቲንጋም ፎረስት አይነት ቡድን በረጃጅም ኳሶች በፈጣን ሽግግር ፈታኝ ለሆነ ቡድን የሃሪ ማጓየር የአየር ላይ ኳስ አሸናፊነት ጥንካሬ የነሌኒ ዮሮ አስደናቂ በዚህ እድሜ ብዙም የማናስተውለው ጠንካራ ኳስን የማሸነፍ የታክል አቅም ኳስን የማስጣል ጥንካሬን ስንመለከት ዩናይትድ የሶስቱም ተጫዋቾች አገልግሎት በዛሬው ጨዋታ የሚያገኝ ከሆነ የሉክሾ መሰለፍ አለመሰለፍ በስኳድ ውስጥ መካተት ባይረጋገጥም ትናንት ቡድኑ ባደረገው የመጨረሻ ትሬኒንግ ተጫዋቹ በትሬኒንግ ላይ መታየቱ ተገልጿል። ከዚህ ቀደም ደግሞ ከጉዳት አገገመ ብለን ፕሮግራም ከሰራንበት ጊዜ አንስቶ ከሙሉ ስብስቡ ጋር እየሰራ ነው የሚገኘውና ለዚህ ጨዋታ የመሰለፉ እድል ሰፊ ቢሆንም እስካሁን ድረስ በምን አይነት ሁኔታ ላይ እንዳለ አሰልጣኙ ከዚህ ጨዋታ ቀደም ብሎ በሰጡት መግለጫ ስለ ሉክሾ ያነሱት ነገር የለም። ነገር ግን ከሙሉ ስብስቡ ጋር ያለፉትን ጊዜያት ትሬኒንግ ሲያደርግ ነበር የቆየው። ሌላኛው መልካሙ ዜና በዩናይትድ በኩል ፓትሪክ ዶርጉ በኢፕስዊች ታውን ጨዋታ በተመለከተው ቀጥተኛ ቀይ ካርድ ምክንያት ያለፉትን 3 ጨዋታዎች ለማንቸስተር ዩናይትድ በፕሪሚየር ሊግ ምንም አይነት ጨዋታ አላደረገም ነበር። ቅጣቱን አጠናቆ በመጨረሻም የዛሬው ጨዋታ ይሰለፋል። የፓትሪክ ዶርጉ መሰለፍ ምን ያክል ልዩነት እንደሚፈጥር የምንመለከተው የሪያል ሶሲዳድን የኦልትራፎርዱን ጨዋታ በጥሎ ማለፍ በዩሮፓ ሊግ ዩናይትድ 4-1 ያሸነፈበትን ጨዋታ ለተመለከተ ዶርጉ በሩበን አሞሪም አጫወት ምን ያክል ፊት ያደረገ ተጫዋች እንደሆነ በማጥቃቱም በመከላከሉም በኩል ልዩነት እንዳለው መጀመሪያ ሩበን አሞሪም እዛ ቦታ ላይ ከሚጠቀማቸው ተጫዋቾች አንፃር የዚህ ተጫዋች አስተዋጽኦ በተለየ ነጥብ ይነሳልና ይሄ የአራት ተከላካዮች ወደ ስብስቡ መመለስ ለሩበን አሞሪም ልዩነት ይፈጥራል። አማድ ዲያሎ በዘንድሮ የውድድር ዓመት ሊጫወት የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ከከባዱ የቁርጭምጭሚት ጉዳት የማገገም ስቴጁ አሁን ላይ ከፍ ብሏል። እያገገመ የመጣበት ፍጥነት ደግሞ በጣም ተደንቋል። ይሄንን ተከትሎ ሊጫወት የሚችልበት እድል አለ። ነገር ግን ከዚህ ጨዋታ ውጪ ነው። ጆኒ ኢቫንስ፣ ሄቨን፣ ኮቢ ማየኑ፣ ሊሳንድሮ ማርቲኔስ አሁንም ከዩናይትድ ጋር የማይገኙ ተጫዋቾች ናቸው። በማገገሚያ ሂደት ላይ ነው ያሉት። በአጠቃላይ በሁለቱ ክለቦች መካከል ስላለው ወቅታዊ ሪከርድና ያለፉ ታሪኮችን ስንመለከት ኖቲንጋም ፎረስት እንግዲህ ለመጀመሪያ ጊዜ በታሪክ 1991-92 የውድድር ዓመት ከብሬን ሎክ በኋላ በማንቸስተር ዩናይትድ ላይ በደርሶ መልስ ድል የማስመዝገብ እድል ነው። እንግዲህ በዘንድሮ የውድድር ዓመት ዛሬ የሚያሸንፉ ከሆነ ከ1991-92 የውድድር ዓመት በኋላ ለመጀመሪያ ጊዜ ነው የሚሆነው። ይሄ ሪከርድ በኖቲንጋም እግር ኳስ ታሪክ የሚመዘገበው 2 ተከታታይ በአንድ የውድድር ዓመት በኦልድ ትራፎርድ በሲቲ ግራውንድ ኖቲንጋም ፎረስት ካሸነፈ ይሄን ያክል ጊዜ ተቆጥሮታል ማለት ነው። እንዲሁም ኖቲንጋም ፎረስት ተከታታይ የሜዳ ጨዋታ ማንቸስተር ዩናይትድን ካሸነፈ ከ1988-89 የውድድር ዓመት በኋላ ለመጀመሪያ ጊዜ ሊሆን በሲቲ ግራውንድ እንኳን ኖቲንጋም ፎረስት ተከታታይ ጨዋታ ማንቸስተርን አሸንፎ አያውቅም። በተጠናቀቀው የውድድር ዓመት አሸንፎ አሁንስ ማሸነፍ ይችላሉ ወይ? አብረን በጋራ ነው የምንመለከተው። እንግዲህ ያለፈው የውድድር ዓመት እንደምታውቁት ከ7 ተከታታይ ድል በኋላ ነው ዩናይትድ በሲቲ ግራውንድ የተሸነፈው። 7 ተከታታይ ጨዋታ
ኦልድ ትራፎርድ ላይ እንደውም ተደጋጋሚ አንዳንድ ያለፉትን ሪከርዶችን ስንመለከት በተደጋጋሚ አቻ የመውጣት ቁጥራዊ መረጃ ነበረው ዩናይትድ። ነገር ግን ሲቲ ግራውንድ ላይ 7 ተከታታይ ጨዋታዎችን አሸንፏል በፕሪሚየር ሊግ። ከዛም በኋላ ነው እንግዲህ አምና የተሸነፈው ማለት ነው። ዩናይትዶች እንግዲህ በዘንድሮ የውድድር ዓመት በተለየ ጥሩ ፎርም ላይ የተገኙበት ወቅት ነው አሁን በተለይ በአሰልጣኝ ሩበን አሞሪም። ነገር ግን ቡድኑ እስካሁን በፕሪሚየር ሊግ ተከታታይ 2 ጨዋታዎች አላሸነፈም። ይሄ ደግሞ በዘንድሮ የውድድር ዓመት በማንቸስተር ዩናይትድ ቤት ለሚታየው የወጥነት ችግር አንዱ መነሻ ነው። ተከታታይ ጨዋታዎችን አላሸነፉም። አንድ ጨዋታ ካሸነፈ ቀጣይ ጨዋታውን ወይ አቻ ይወጣል ወይ ሽንፈት ያጋጥመዋል። በተከታታይ ጨዋታ አሸንፎ አያውቅም። ግን የዛሬው ጨዋታ ከቁጥር አንጻር ከተደጋጋሚ ታሪኮች አንጻርና ዩናይትድ በአንዳንድ አጋጣሚዎች ካስመዘገባቸው ሪከርዶች አኳያ እድሉ አለው። ለምሳሌ ማንቸስተር ዩናይትድ ከኢንተርናሽናል ብሬክ በተመለሰ ያለፉትን 6 ጨዋታዎች እስካሁን ድረስ ፕሪሚየር ሊጉ ተቋርጦ በኢንተርናሽናል ብሬክ ምክንያት ድጋሚ ሲመለስ ባደረገው ያለፉትን 6 ጨዋታዎች ዩናይትዶች 4ቱን አሸንፏል፣ በ2ቱ አቻ ወጥቷል። ምንም አይነት ሽንፈት አላስተናገዱም። ከኢንተርናሽናል ብሬክ ቡድኑ እንደተመለሰ ወይ ድል ያደርጋል ወይ አቻ ይወጣል፣ ሽንፈት አያስተናግድም። ይሄ ምናልባት ለዩናይትድ በጎ ሪከርድ ነው። እዚህ ላይ ደግሞ ከጉዳት የተመለሱ ተጫዋቾች አገልግሎታቸው ሩበን አሞሪም የሚያገኙት አማራጭ የተረጋጋ እንግዲህ ዝግጅት አድርገው ነው ለዚህ ጨዋታ የሚመጡት። 17 ቀናትን ይሄ ቡድን በምን መልኩ ነበር ሲዘጋጅ የነበረው የሚለውን የምናረጋግጥበት የምሽቱ የ4 ሰዓት ፍልሚያ ነው። ኑኖ ስፒሪቶ ሳንቶስ ወደ ሻምፒዮንስ ሊግ ለመግባት የሚያደርጉትን ጉዞ አጠናክረው የሚቀጥሉበት ወይስ ሩበን አሞሪም አሁን ላይ ከሚገኙበት ደረጃ ከፍ ብለው ለዩሮፓ ሊግ ጥሩ መነቃቃት የሚፈጥር ድል ያስመዘግባሉ? ምሽት 4 ሰዓት የምናየው ነው የሚሆነው። እዚህ ጋር አንድ ነገር አንስቶ ለማለፍ በቀጣይ ሳምንት ለሩበን አሞሪም ፈታኝ ፊክስቸሮች ይጠብቃቸዋል። ከማንቸስተር ደርቢ እሁድ ዕለት ከሲቲ ጋር በኦልድ ትራፎርድ ጨዋታቸውን ያደርጋሉ። ከዛን ወደ ፈረንሳይ ተጉዘው ከኦሎምፒክ ሊዮን ጋር ካደረጉ በኋላ በመልስ በድጋሚ ከሜዳቸው ውጪ በሴንት ጄምስ ፓርክ ከኒውካስል ጋር ጨዋታ አድርገው የመልሱ ጨዋታ በኦልድ ትራፎርድ ከሊዮን ጋር ይኖራልና ሩበን አሞሪም ፈታኝ ጊዜያት ይጠብቃቸዋል። ነገር ግን ቢያንስ የተረጋጋ የተከላካይ ስፍራ አማራጭን ያገኛሉ። ይሄ ደግሞ ምናልባት አሰልጣኙ በተደጋጋሚ ዩናይትድ ቤት ሲያደርጉ አስተዋልነው አንድ ጉዳይ አለ። የተከላካይ ክፍሉን በወጥነት ተመሳሳይ አስተላለፍ ሲጠቀሙ አንመለከትም። በጉዳትም ይሁን በታክቲካል ውሳኔም ሊሆን ይችላል። ስለዚህ ይሄን ሮቴሽን ሲያስቀጥሉ በቡድኑ ውጤት ላይ ወይም ጥንካሬ ላይ የራሳቸውን የሆነ ግምገማ እያደረጉ እየለዩ ለቀጣይ ቡድን ግንባታ የሚሆነውን ፊት የሚያደርገውን ተጫዋች ለይተው እያወጡ ነው። ነገር ግን ለቀጣይ ጨዋታ ደግሞ ታሳቢ ተደርጎ ተጫዋቾችን ለማሳረፍ ሲያስቡ እንዲህ አይነት አማራጮች አስፈላጊ ናቸውና በመጨረሻም ዩናይትድ በእንዲህ መልኩ ወደ ሲቲ ግራውንድ ይጓዛል። ኖቲንግሃም ፎረስት ደግሞ ወደ ሻምፒዮንስ ሊግ ተሳታፊነት ቦታውን ለማረጋገጥ በቀጣይ ሲቲ እና ቼልሲ ላይ ጫና ለመፍጠር፣ ኖቲንግሃም ደግሞ አርሴናል ላይ ጫና ለመፍጠር ዛሬ ምሽት 4 ሰዓት ላይ የሚያደርጉ ፊልሚያ ይጠበቃል። የፕሪሚየር ሊግ፣ የሻምፒዮንስ ሊግ የተለያዩ ውድድሮች ሰዓት እንግዲህ አንዳንድ ሰዓት ቀንሷል። አሁን ምሽት 5 ሰዓት የሚደረገው ጨዋታ ወደ 4 ሰዓት ሽፍት አድርጓል። ይሄ ደግሞ ለእግር ኳሱ ቤተሰብ መልካም የሚባል ጨዋታ በንቃት ለማየት የሚያመች ነውና ምሽት 4 ሰዓት ይሄን ጨዋታ ተመልክተን ደግሞ በድረ ጨዋታ ውጤቱን ይዘን አንዳንድ በጨዋታው ዙሪያ የሚነሱ ሐሳቦችን አሰባስበን ይዘላችሁ ምን መጣ ይሆናል። ፕሮግራማችንን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉልን። አባይ ላደረክልን ሰፊ የሱፐር ታንክስ ትልቅ በቻናላችን ሪከርድ የሆነ የሱፐር ታንክስ ድጋፍ ላደረክልን ከልብ እያመሰገንን በመጨረሻም በአራተኛው በሊቨርፑል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።